እነዚህ በዓለም ላይ ህግን ሁሉ የጣሱ እጅግም ባለጸጋ የወንበዴ አለቆች እንደገና ወንጀለኞችም ናቸው። በባንክ አካውንታቸው በበርካታ ቢሊዮኖች የሚቆጠር ሀብት ቢኖራቸው ነገር ግን ይህ ገንዘብ ያመጡት ከተሞችን በደም ጎርፍ አርሰው በርካታ ወንጀል ሰርተው ገድለው ዘርፈው እጽ ሸጠው ያመጡት የደም ገንዘብ ሲሆን ታዲያ እንዴት ወደ ግል ደሴቶች የወርቅ ቤቶችና ወደ ቅንጡ መኪና አውሮፕላኖች ተለወጡ? ታዲያ የነዚህ ቢሊዮነርነት ነገር ግን ፍጻሜያቸው ያላማረበት ምክንያት ምንድነው? እንዴትስ ከቢሊየን ወደ ዜሮ ተለወጡ? ለዛሬው አራት ግለሰቦችን እንመለከታለን። አብራችሁን ቆዩ። አራተኛ ኤልቻፓ ጉዙማን የተጣራ ሀብቱ 1 ቢሊዮን። ኤልቻፓ የሲናኦል ኮርቴል በመባል የሚታወቀው ቡድን በብረት መዳፉ በመግዛት በሚያስገርም ሁኔታ 1 ቢሊዮን ዶላር የሚያወጣ ሀብት ገነባ። በዚህም ኤልቻፓ በታሪክ ውስጥም እጅግ ከሚፈሩና ሀብታም የወንጀል አለቆች አንዱ ሆነ። የሱ ስራም አንድ ሸረሪት ድር በመላ ዓለም ተሰራጭቷል። ታዲያ የዚህ የሲናኦል ኮርቴል ከደቡብ አሜሪካ ከፍተኛ መጠን ያላቸው መድኃኒቶች ኮኬን፣ ሄሮይን፣ ማሪዋና እናም ሌሎች ከደቡብ አሜሪካ ወደ ዩናይትድ ስቴትስ ኦፍ አሜሪካን ያስገባል። የኤልቻፓ ድርጅት በስልጣን ዘመናቸው ግማሹን የሜክሲኮን አካባቢ ያደንዛዥ እጽ ዝውውርን ተቆጣጥረው ነበር። እንደ ቢሊዮነር ያደንዛዥ እጽ ጌታ ህይወቱም በሚያስደንቅ የቅንጦት ሁኔታም ነበረው። በበርካታ መሸሸጊያ ቤቶቹ ቶሎ ለመድረስም የግል ጀቶች ስብስብም ነበረው። መቼ ይሄ ብቻ በርካታ ሪል ስቴት፣ የባህር ዳርቻ ቤቶች፣ የተራራ ማረፊያዎች እንዲሁም በርካታ በሜክሲኮ ያሉ መኖሪያ ቤቶቹ ታዲያ ልብ በሉ እያንዳንዱ መኖሪያው ጥይት በማይበሳው በርና መስኮት የተሸፈነም ሲሆን የማምለጫ ዋሻዎችን የቅርብ ጊዜ የደህንነት ስርዓቶችንም ያካተቱ ሲሆን ሁሉም ቤቶቹ የታጠቁ መኪኖች አሉት። ኤልቻፓ በስፋት ከሚታወቅበት አንድ የአልማዝ ወይም የዳይመንድ ሽጉጥም ነበረው። በዚህም ሳያበቃ በግል ህይወቱ እጅግ ቄንጠኛም ነበር። በዲዛይነር የተሰሩ ልብሶችን፣ ብርቅዬ ሰዓቶችን፣ በርካታ ጫማዎችም ነበሩት። ኤልቻፓ ሌላ የሚታወቅበት ነገር ጉቦ፣ በርካታ ገንዘብ ለመንግስት ባለስልጣናት እንዲሁም ለጠባቂዎች ጉቦ በመስጠት ይታወቃል። በዚህም ከሁለት ጊዜ በላይ በከፍተኛ እስር ቤቶች ማምለጥም ችሏል። አንድ ጊዜ በልብስ ማጠቢያ ጋሪ ውስጥ ሆኖ ሲያመልጥ፣ ሌላኛው ደግሞ በሚሊዮኖች በሚቆጠር ዶላር በጀትም በፈጀ ግንባታ በተራቀቀ መንገድ አምልጧል። ምንም እንኳን እንዲህ ኃያል ስርዓት ቢገነባም መጨረሻው በእድሜ ልክ ስርዓት ወይን ቤት ገብቷል። በርካታ ሀብቶቹ የሜክሲኮ መንግስት ሲወርሳቸው የተቀሩትን በርካታ ሀብቶች ደግሞ ያሉበት ሳይታወቅ እስካሁን እንዳሉ በርካታ ሰዎች ይናገራሉ። ሶስተኛ ማቴዎ ሜሲና ዲናሮ 4 ቢሊዮን ዶላር ጠቅላላ ሀብትም። የሲሲሊ ገጠራማ አካባቢዎች ከወይራና አትክልት የወይን እርሻዎች ውስጥም ተደብቆ ታዲያ ለብዙ 10 ዓመታት በጣሊያን ውስጥ ካሉት አደገኛ ሰዎች መካከል አንዱና ዋነኛው ነው። በጣሊያን ትንሽ መንደር የተወለደው ይህ ሰው በተደራጀ የወንጀል ጥራ ውስጥ ማደገ። ማለትም በሲሲሊ ማፊያዎች ጋርም ያም ብቻም ሳይሆን አባቱ ትልቅና አደገኛ ማፊያም ነበር። ታዲያ ልጅየውም በፍጥነት የአባቱን ፈለግ ተከተለ። ታዲያ በ20ዎቹ ዓመታትም ዲናሮ አባቱን በመተካት አደገኛ ጨካኝ ገዳይም ሰው ሆነ። በጣሊያን ፖሊስ በደርዘን ከሚቆጠሩ ግድያዎች ጋር ማያይዘውታል። ይህ የተቀናቃኝ ወንበዴዎችን፣ ዳኞችን፣ ንጹሃን ላይም አሰቃቂ ግድያዎችን ፈጽሟል። ታዲያ በ1993 ዲናሮ በጣሊያን ውስጥ ባለ በርካታ የቦምብ ጥቃቶች ቁልፍ ሚና ተጫውቷል። እነዚህ ጥቃቶች በሮም፣ ፍሎሬንስና ሚላን በሚገኙ የጥበብ ጋላሪዎችና አብያተ ክርስቲያናት ላይ ያነጣጠሩም ሲሆን ከ10 ሰዎች በላይ ሲሞቱ ታሪካዊ ህንጻዎች ፈርሰዋል። ይህም የጣሊያን መንግስት ከማፊያ ቡድኖች ጋር ለከፈተው ጦርነት እንደምላሽ እየተሰጠውም ነበር። ታዲያ ዲናሮ ወደ 4 ቢሊዮን ዶላር የሚገመት ሀብትም ነበረው። ይህ በህገወጥና ህጋዊ ሴራዎች የመጣ ሀብትም ነበር። አኗኗር ዘይቤውም ከሀብቱ ጋር ይመሳሰላል። በርካታ እጅግ ውድና ቅንጡ መኪኖች ስብስብም ነበረው። በርካታ የባህር ዳርቻ ቪላዎች እንዲሁም ሮም ውስጥ ቅንጡ አፓርትመንቶችና በትውልድ አካባቢው የሚገርም ሚስጥራዊ ግቢንም ያጠቃልላል። ታዲያ ሁሉም የህይወት መንገድ ዘይቤው እጅግ ቅንጡ ነበር። ታዲያ ታላቁ ዲናሮ ለ30 ዓመታት ከህግ አንድ እርምጃ ቀድሞ በመቆየትም ችሏል። በርካታ ጊዜም የፕላስቲክ ሰርጀሪን በማሰራት ማምለጥም ችሏል። ነገር ግን በመጨረሻ በህግ ቁጥጥር ስር ውሎ ወይን ቤት ወርዷል።
ሁለተኛ ዳሪክ ሻሪች 27 ቢሊዮን ዶላር። በወንጀለኛ ዓለም ጥላ ውስጥም ሰርቢያዊው ያደንዛዥ ጌታ ዳሪክ ሻሪክ ጥቂቶች ሊያልሙት የሚችሉትን ግዛት ገነባ። ሻሪች በፕላኔታችን ላይ ካሉት እጅግ ባለጸጋ የወንበዴ አለቆች ተርታ ይመደባል። ገንዘቡም የተገኘው ከፍተኛ መጠን ያለው ኮኬን ከደቡብ አሜሪካን ወደ አውሮፓ በማጓጓዝ እናም የመድኃኒት ዝውውር ነው። ሻሪች ገንዘብ ብቻም ሳይሆን በተለያዩ ሀገራትም ቤቶችም አሉት። ታዲያ ሁሉም ቤቶች መዋኛ ገንዳዎችን የትኛው ሀብታም ሊቀናበት የሚችል ቤት ውስጥ ያሉ ቲያትር ቤትም በርካታ የቅንጡ መኪኖች ስብስብ እንዲሁም በርካታ ውድ ልብሶች ጌጣጌጦችም ነበሩት። በተጨማሪም በአልማዝ የተሰሩ ቅንጡ ሰዓቶች ታዲያም በአንድ ወቅትም ዓለም የማይረሳው ትልቅ ግብዣ አደረገ። በዚህም በርካታ ታዋቂና ሀብታም ሰዎች ተጋብዘውም ነበር። ዋና ዓላማው ከፍተኛ ሀብትን ለማሳየትና ንግዱን ለመጠበቅ ከረዱት ኃይለኛ ጓደኞቹ ጋር መገናኛም ነበር። ታዲያ የዚህ ሰው ቢዝነስ በመላው አውሮፓ ደቡብ አሜሪካ በመቶዎች የሚቆጠሩ ሰዎች ቆጥረዋል። የሱ ኔትወርክ ሙሰኞች የጀልባ ካፕቴኖችም እና የጎዳና ተዳዳሪዎች እጽና ገንዘብ በማዘዋወር የበኩላቸው ሚና ይጫወታሉ። ታዲያም በ2014 ሸኒ ተይዞ አብዛኛውን ሀብቱን ተወረሰ። በአንድ ወቅትም 27 ቢሊዮን ዶላር የነበሰው ሰው በእስር ቤት ሲወጣ በትንሽ ቤት ልብሶችን መስራት እሱንም እየሸጠ መኖርም ቀጠለ። አንደኛ ፍራንቺስ ስኮቫኒ 47 ቢሊዮን ዶላር የተጣራ ሀብት። ይህ አስደናቂ ሰው ታላቅ ኃይልና ሀብት ከያዙ ጥቂት ሰዎች መሃል አንዱና ዋነኛው ነው። ይህ ግለሰብ በሌላ ስሙ ሳንዳካን በሚል ይታወቃል። በደቡብ ኢጣሊያ ካምፓ ግዛት በሚገኘው የካስሊዚ ጎሳ በብርቱ እጁ አስተዳድሯል። በዚህ አካባቢ በ47 ቢሊዮን ዶላር ታላቅ ኢምፓየር ገነባ። ነገር ግን ሽፋን በሚመስል መልኩ በጣሊያን ያሉትን መንገዶች፣ አፓርትመንቶች፣ ህንጻዎችና ለገበያ ማዕከል ውል በማሸነፍ በጣሊያን ስመጥር ባለሙያም ሆነ። ቤተመንግስት በሚያስንቅ ቤቶቹ ገነባ። በዚህም እንደ ንጉስ ኖረ። ዋና የመኖሪያ ግቢው በእብነበረድ ወለሎች የወርቅ ዕቃዎችና ከሙዚየም የተዘረፉ በዋጋ የማይተመኑ የጥበብ ስራዎችም አሳይቷል። ቤቱም መዋኛ ገንዳዎች፣ የቴኒስ ሜዳዎች፣ የግል መካነ አራዊት ከመላ ዓለም የተውጣጡ እንስሳትን ያካተተም ነበር። የሱ የመኪና ስብስብ ሁሉንም ባለሀብቶች ቢሊዮነር ነን የሚሉትን ሁሉ እጅግ ያስቀናም ነበር። እጅግ ውድ በርካታ መኪናዎችም ነበሩት። ታዲያ ሁሉም መኪኖቹ ጥይት የተከላካይ ነበሩ። እሱ ሀብቱ በበርካታ ቢዝነስ ላይ ኢንቨስት አድርጓል። ከነዚህም በቅንጡ ሆቴሎች፣ በዋና ዋና ከተሞች የሚገኙ ከፍተኛ ደረጃ ያላቸው ምግብ ቤቶችም፣ ታዋቂ ሰዎች የሚሳተፉበት የምሽት ክለቦችም ነበራቸው። ታዲያ እነዚህ ስራዎቹ በወንጀል የመጡትን ገንዘቦችም ለማጠብ ነበር የተጠቀመው። እሱም እንደቀደሞቹ እጅግ በርካታ ውድና ቅንጡ ልብሶች፣ ጌጣጌጦች፣ በሚሊዮን የሚገመቱ ሰዓቶችም፣ በግል የቆዳ ሰራተኛ የተሰሩ የቆዳ ጫማዎች፣ የግል ቲያትር ቤቶችም፣ የግል ትርኢት በማዘጋጀትም ታዋቂ ዘፋኞችን በመጥራት ለብቻውን ያዘፍናቸውም ነበር። የዓለማችን ውድ ሻምፓኝ በመጠጣትም ዓለም ያስታውሰዋል። ነገር ግን በመጨረሻ በ1998 ተያዘ። በአንድ ወቅት 49 ቢሊዮን የሚያንቀሳቅስ ግለሰብም በአንዲት ትንሽ እስር ቤት ውስጥ ተከርችሞ ተገኘ። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ያደርጋችሁ እንድታግዙኝ በአክብሮት ጠየቅኩኝ። ሰላም።